ሰራዊተ መላእክቲሁ ለመድኃኔዓለም ይትዓዘብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የመጋቢት 26 የስንክሳር ወይም የአባቶቻችን ታሪክ ይዘንላችሁ መጥተናል። እሱን እናነባለን። ሌላ ደግሞ ምስባክ ይኖረዋል፣ በውስጡ የዕለቱ ምስባክ ይኖረዋል። ከዚህ በፊት ሰራዊት አስቀምጬላችሁ ስላለ ገብታችሁ ታዳምጡታላችሁ። ላይክ አድርጋችሁ ጀምሩ። ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ቀጥታ ወደ አባቶቻችን ታሪክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 26 በዚህች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይህች የተቀደሰች እና ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግስት የአንድ ታላቅ መኮንን ልጅ ናት። የሚሞትበት ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ አኖሪዎስ አሳጫት። በዚያም ወራት እናቷ የመሬትን ግብር ልትቀበል ባሏ የተወላትን የአትክልት ቤቶችም ያፈሩትን ይህችም ቅድስት ብላቴናን ከእርሷ ጋር ወሰደቻት። እድሜዋ 9 ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ ሀገርን በደረሱ ጊዜ ስራቸው እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያም ገዳም ውስጥ የሚኖሩ ደናግል ለገዳም የተጸመዱ ናቸው። የስጋ መብልን ቅባትም ቢሆን ጣፋጭ ፍሬዎችንም ምንም አይበሉ፣ ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጵራክስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢያ ጋር ተፋቅራለች እና መጋቢያውም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛ ስላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክስያም በዚህ ነገር ቃል ገባችላት። እናቷን ስራዋን በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን እኔ ይህን የኃላፊውን ዓለም ሙሽራነት ስለማልሻ ራሴን ለክብር ባለቤት ለጌታችን ኢየሱስ ክርስቶስ ለሰማያዊ ሙሽራ ሰጥቻለሁ ብላ ከራሷ ጋር መመለስን አይሆንም አለቻት። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለቀማዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑሯ ከዚህ በኋላ አረፈችና በዚያው ቀበረው። ንጉሥ አኖሪዎስም የኢዮጵራክስያ እናቷ እንደሞተች ሰምቶ ለአጫት ያጋባት ዘንድ ኢዮጵራክስያን እንዲያመጧት መልእክተኞችን ቅድስቲቱም ንጉሥ ሆይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌቴ ኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና ቃል ኪዳን መተላለፍ አይቻልም ብላ ወደ ንጉሱ ላከች። ንጉሥ አኖሪዎስም መልእክቷን በሰማ ጊዜ አደነቀ፣ ስለ እርሷም አለቀሰ። እርሷ በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጵራክስያ ግን ታላቅ ተጋድሎን ተጋደለች። ለመንፈሳዊ ስራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ቀን እየከፈለች መጾም፣ ከዚያም በየ3 ቀን 3 ቀን ጾም ጀመር። ከዚያም በየ7 ቀን 7 ቀን የምትጾም ሆነች። በተለይሽ በከበረች 40 ጾም ምንም የምትበላ አልሆነችም። ሰይጣን በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችም በህመም ኖረች። ከዚያም እግዚአብሔር ራርቶላት ከደዌ ያዳናት። በሽተኞችን ታድናቸው ዘንድ በሽተኞች የምትፈውስበት ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶቿ ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምኔቷ አክሊላትና አዳራሾችን እንደተዘጋጁ ራእይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትል እሊህ አክሊላትና አዳራሻት የተዘጋጁለት ለልጅሽ ለኢዮጵራክስያ ነው፣ እርሷም ወዲህ ትመጣለች አሏት። ይህም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለኢዮጵራክስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማ ህመም ጥቂት ታመመች። ሁሉም ደናግል ለእመምኔቷ ጋር ወደ እርሷ ተሰበሰቡ። ያች ቃል ኪዳን ያስገባቻት የምትወዳት መጋቢያም መጣች። በእግዚአብሔር ዘንድም እንድታሳስባቸው ለመኗት። እርሷም በእግዚአብሔር ዘንድም እንድታስባቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷም እህታቸው አጥተዋልና ደናግሉ እጅግ አዘኑ፣ አለቀሱ። ከዚህ በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ እመምኔቷ ጥቂት ቀን ታመመችና ደናግሎቹን ሰብስባ በላያቸው የምትሾሙትን እመምኔት ምረጡ፣ ስለ እኔ ኢዮጵራክስያ ለምናለችና እኔ ወደ ጌታዬ ኢየሱስ ይሄዳለሁ። አሁን ግን
ደጁን በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱም ማለት ብለው ሲደርሱ አርፎ አገኛት። የእሊህም የከበሩ እናቶቻችን በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለእለረከቡ አባሐሲስ አመለአከ ሀቢያ እንዘይእቲ ናስ ተመትሊ ከመዝ በመንፈስ ቅዱስ አንሰት ሃይስኮ ለሰማያዊ ክርስቶስ ተሰጥወተ ቃላ ሰሚኦ አንከረ ንጉስ። በዚህች ቀን ዳግመኛ የቅዱስ ፍርፍርዮስ መታሰቢያ ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለፍርፍርዮስ ክቡር በእሴ እግዚአብሔር ሕይወቴ የትጽና እምትንሣኤ ሕማም ወፃይ እምነተሐውቁ እስተ ማእከላ ለባሕር ከመ በመልእክት ትጸንዕ ሐመር። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱ እግር አጠበ፣ እንዲህም አላቸው፣ እናንተ ለባልንጀሮቻችሁ እንዲሁ አድርጉ። ደግሞ የአዲስ ኪዳን የቁርባን ሥርዓት አሳያቸው። አሁንም በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ 30 ብር ተቀበለ። ይቅርታውና ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያልጻፈው ከግዕዝ ወደ አማርኛ የተረጎመው ቃለ ንዋዩን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾምን በሰላም አስጀምሮ በሰላም ያስፈጽመን። የአባቶቻችን ታሪክ ይህን ይመስላል። የቅዳሴ መልእክታቶቹ ደግሞ እዚህ አስቀምጥላችኋለሁ። ወንጌሉን እዚህ አስቀምጥላችኋለሁ። ምስዋኩ ወደ ምስዋኩ ነው የምንሄደው። ቀጣይ ላይካካችሁ ጀምሮ ከወደዳችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ምስዋኩ መዝሙር 50 ቁጥር 7 እስከ 8 ያለው ኃይለ ቃል ነው። የነገ ቅዳሴ ምስዋክ ታጽበን ይንበረድ ዛአዱ የምስዋኩ ክፍል ይህንን ይመስላል። ቀጣይ ደግሞ የሰራዊት ክፍል እንላለን። ነገ የሚቀደሱ ቅዳሴ ሁለቱን ያስቀመጠው የኤጲፋኒዮስና ቅዳሴ ጊዜ ነው ያስቀመጠው። ስለዚህ ከሁለቱም ተመርጠው አሁን ቅዳሴ ነው የሚቀደሰው። የቅዳሴ ጊዜ ከዚህ በፊት ሰራዊት አስቀምጫላችሁ ስላለ ገብታችሁ ማዳመጥ ትችላላችሁ። የኤጲፋኒዮስ ሰራዊት ግን አብረን እንላለን። ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልልዎ ለመድኃኔዓለም ምስጋሁ ወደሁ ለመድኃኔዓለም ወንጻ ቅድመ ገጹ ለመድኃኔዓለም በአሚነ ዚአሁ ለክርስቶስ ከኒ። የሰራዊት ክፍል ይህንን ይመስላል። ላይክ አድርጋችሁ ጀምሮ ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። መልካም በዓል ይሁንላችሁ።